የኢራን አብዮታዊ ዘብ IRGC የአሜሪካና እስራኤል አምባሳደሮችን ከግዛታቸው የሚያባረሩ የአረብና የአውሮፓ ሀገራት በሆርሙዝ ወሽመጥ ላይ ሙሉ ነፃነትና ስልጣን ያገኛሉ ሲሉ ተደምጠዋል። ይህም በምዕራባውያን ጥምረት ውስጥ መከፋፈልን ለመፍጠር ያለመም ስትራቴጂካዊ እርምጃ ነው ተብሏል። በሌላ በኩል የኢራን የጦር ኃይሎች የጦርነቱ ማብቂያ የምንወስነው እኛንን እንጂ አሜሪካ አይደለችም በማለት ትላንት ዶናልድ ትራምፕ ጦርነቱ ወደ ማብቂያው ያመራ ነው ትንሽ ነው የቀረን በማለት ለሰጡት መግለጫ አስደንጋጭ የሆነ ምላሽን ሰጥቷል። ዋሽንግተን ግጭቱን በፈለገችው ፍጥነት የመቋጨት አቅም የላትም የሚል መልእክትም አስተላልፏል። በሌላ በኩል የIRGC አዛዦች ለሞጅታባ ካሚኔ ያላቸውን ድጋፍ ባረጋገጡበት ወቅት ከላይ ያነሳናቸውን መሰል መግለጫዎች መስጠታቸው በኢራን ውስጥ ወታደራዊ ክንፍ የፖለቲካ ውሳኔዎችን ሙሉ በሙሉ እየተቆጣጠረ መሆኑን የሚያሳዩ ተደርገው ተወስዷል። እስራኤል ወታደራዊ ስትራቴጂ አሁን ላይ ከድንበር ዘለል ጥቃት ባለፈም የኢራንና አገዛዝ መሰረት የማናጋትና የውስጥ ስርዓት ለውጥ ወይም ሬጂም ቼንጅ የማምጣት ግልጽ ግብ ይዞ መነሳቱን እየተገለጸ ባለበት በዚህ ወቅት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በብሔራዊ የጤና ድንገተኛ አደጋ ኦፕሬሽን ማዕከል ባደረጉት ጉብኝት እስራኤል የኢራንን አጥንት እየሰበረች መሆኗንና እጇ አሁንም እንደተዘረጋ ገልጿል። ይህ የእስራኤል የአጥንት ስብራት ዘመቻም ታዲያ የኢራንን ወታደራዊና ኢኮኖሚያዊ አቅም ሽባ በማድረግ የኢራንን ህዝብ የጭቆና ቀንበርን አሽቀንጥሮ እንዲጥልና ዘላቂ ፖለቲካዊ ለውጥ እንዲያመጣም ለማበረታታት የታለመ ነው ተብሏል። እኚህ በአለፉት 12 ሰዓታት የወጡ ወቅታዊና አነጋጋሪ ጉዳዮች ሆነዋል። በወቅታዊው የአሜሪካና እስራኤል በኢራን ያደረጉት ባሉት ጦርነት ማለት ነው። እኛም ታዲያ በእለቱ የልዩ ጥንቅር መሰናዶአችን እነዚህን ጉዳዮች እንደመነሻ በማድረግ IRGC ትራምፕና ኔታንያሁ በየፊናቸው ያሉት ምንድነው? በመሬት ላይ ያሉት ጉዳዮችስ ምንን ያሳዩናል የሚለውን ጠለቅ አድርገን በስፋት እንመለከተዋለን። ከልዩ ጥንቅራችን ጋር አብራችሁ እንድትቆዩ እጋብዛለሁ። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ በማድረግ በልዩ ጥንቅራችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ እንድታስቀምጡልን እጋብዛለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሼ ስመጣ በዝርዝር ጉዳዮች ይሆናል። መልካም ቆይታ። በመካከለኛው ምስራቅ እየተቀጣጠለ ያለው ወታደራዊ ውጥረት አሁን ላይ የዓለምን የኢነርጂ ደህንነት በቀጥታ ወደሚያሰጋ ደረጃ ተሸጋግሯል። የኢራን አብዮታዊ ዘብ ወይም IRGC የሆርሙዝ ወሽመጥን በመጠቀም ከቀጠናው አንዲት ሊትር ነዳጅ እንዳትወጣ እናደርጋለን በማለት እየሰነዘረው ያለው ማስፈራሪያም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤን በመፍጠር የአንድ በርሜል ድፍድፍ ነዳጅ $100 በላይ እንዲሻገር አድርጎታል። ይህ የቴህራን ዛቻ የመጣው ደግሞ ፕሬዚዳንት ዶናልድ ትራምፕ ጦርነቱ በቅርቡ ሊያበቃ ይችላል የሚል ግምት በሰጡበትና የኢራን አብዮታዊ ዘብ ደግሞ ለአዲሱ መሪው ሱፕሪም ሊደር ሞጅታባ ካሚኔ ታማኝነቱን ባረጋገጠበት ወቅት ነው። ይህ የኃይል ሚዛን ፍጥጫም በዋሽንግተን በኩል ኢራን ዳግም ሀገር ሆና እንዳትቆም የሚያደርግ ጠንካራ ወታደራዊ ምላሽ ይከተለዋል የሚል ማስጠንቀቂያን ያስከተለው ሆኗል። ቀጠናውንም ወደማይመለስ ሁለንተናዊ ጦርነት እየገፋው የሚገኝ ጉዳይ ሆኗል። ታዲያ ይህ ዛሬ የምንገኝበት ሁኔታ ከወትሮው የተለየና እጅግ አስጊ ሁኔታ ሆኗል። የኢራን አብዮታዊ ዘብ የሆርሙዝ ወሽመጥን አስመልክቶ የሰጠው መግለጫ የነዳጅ ገበያውን ብቻ ሳይሆን የዓለም የጸጥታ መዋቅርን የቀየረ ሆኗል። በተለይ የአሜሪካና የእስራኤል ጥቃቶች ከቀጠሉ ነዳጅ እንዳይወጣ እናደርጋለን የሚል ማስፈራሪያ ማስተላለፋቸው ኢራን ያላትን የመጨረሻ ካርድ እየተጠቀመች መሆኑን የሚያሳይ እርምጃ ተደርጎ ተወስዷል። ይህ እርምጃ ደግሞ ኢራን የተለመደውን ወታደራዊ ጫና ወደ ኢኮኖሚክና ዲፕሎማሲያዊ ጦርነት የምትቀይርበት ስልት ሆኖ እናገኘዋለን። የሆርሙዝ ወሽመጥ የዓለምን ከፍተኛ መጠን ያለው ነዳጅ የሚያስተላልፍ እንደሆነ እናውቃለን። ኦልሞስት ወደ 20% የሚጠጋ ማለት ነው። ይህ ደግሞ ቴህራን ይህንን መተላለፊያ እንደ ቁልፍ መደራደሪያ እንድትጠቀምበት አድርጓታል። አንዲት ሊትር ነዳጅ እንዳትወጣ እናደርጋለን የሚለው ዛቻውም ለአሜሪካ ብቻ ሳይሆን ለዓለም አቀፉ ማህበረሰብ የተላለፈም የኢነርጂ ጦርነት አዋጅ መልእክትም ነው። ኢራን በዚህ በኩል በአሜሪካ የሚመራውን ጥምረት በመከፋፈል ምዕራባውያን ሀገራት በእስራኤል ላይ ጫና እንዲያደርጉ ለማስገደድም እየሞከረች ነው ያለችው። በተለይ አዲሱ መሪ ሞጅታባ ካሚኔ ስልጣን ቢያዙ ማግስት እንዲህ ያሉ ጠንካራ አቋሞች መውጣታቸው የኢራን አብዮታዊ ዘብ የአገዛዙን ህልውና ለማስጠበቅ ማንኛውንም ዋጋ ለመክፈል ዝግጁ መሆኑን ያሳያል። ሆኖም ግን የዋሽንግተን ምላሽም በቀላሉ የሚታይ አልሆነም፣ እጅግ የከረረ ሆኗል። ፕሬዚዳንት ትራምፕ ዴዝ ፋየር ኤንድ ፊውሪ በሚል የገለጹት ማስጠንቀቂያ ኢራን መልሳ መገንባት
እስካትችል ድረስ ወይም መልሶ ለመገንባት አቅም እንዳይኖራት አድርጎ የመምታት እቅድ እንዳላቸው ጭምጭምታዎች እያሳዩ ነው። ይህ ማስፈራሪያ በቴህራን በኩል ምን አይነት ስሌት ይፈጠራል የሚለውም በጉጉት እንዲጠበቅ አድርጎታል። የትራምፕ ማስጠንቀቂያ ከቀላል ወታደራዊ ጥቃት ባለፈም ሀገራዊ ህልውናን ኢላማ ያደረገ ሆኗል። ኢራንን ለማጥፋት ኢራንን ለማፈራረስ ያለመ ሆኗል። የትራምፕ ማስጠንቀቂያ ከስካሁኑ በ20 እጥፍ የበለጠ ጥቃት እንፈጽማለን የሚለው የፕሬዝዳንቱ ንግግር የሚያሳየውም አሜሪካ የኢራንን ወታደራዊ ተቋማት ብቻ ሳይሆን የኢኮኖሚያዊና የሲቪል መሰረተ ልማቶችን ጭምር የማውደም ፍላጎት እንዳላት ነው የሚያሳዩት። ይህ ደግሞ ኢራን በወሽመጡ ላይ ለምትወስደው ማንኛውም እርምጃ የሚሰጥ ከመጠን ያለፈ ምላሽ የሚሰኝ ስትራቴጂ ሆኗል። ትራምፕ ጦርነቱ በቅርቡ ያበቃል ሲሉ ቢደመጡም የጥቃቱ መጠነ ሰፊነት ግን ቀጠናውን ወደማይመለስ ትርምስ ሊከተው እንደሚችል ይገለጻል። ኢራን በበኩሏ ደግሞ የጦርነቱን ማብቂያ የምንወስነው እኛ እንጂ እናንተ አይደላችሁም በማለት የአሜሪካን የጊዜ ሰሌዳ ውድቅ አድርጋለች። ይህ ደግሞ ፍጥጫው ወደ ረዥም ጊዜ የአቅም መፈታተን ጦርነት መሸጋገሩን ያረጋገጠ ሆኗል። ይህ የኢራን የኢነርጂ ጦርነት ከወታደራዊ ግጭት ባለፈ በዓለም አቀፍ ዲፕሎማሲ ላይም ትልቅ ተጽዕኖን እያሳደረ ነው። በተለይ የቀጠናው ሀገራት በዚህ ፍጥጫ ውስጥ የሚኖራቸው ሚና የሁለቱን ኃይሎች ቀጣይ እርምጃን ይወስነዋል። በእርግጥም የኢራን ስትራቴጂ የቀጠናውን ሀገራት ወደ ከባድ ምርጫ ውስጥ የሚከት ነው። አሜሪካ የአየር የበላይነቷን ተጠቅማ ኢራንን ለማንበርከክ ስትሞክር፣ ኢራን ደግሞ የዓለምን ኢኮኖሚ በማነቅ ምላሽ ለመስጠት እየተዘጋጀች ነው ያለችው። ይህ በሁለቱ ወገኖች መካከል ያለው የሞት ሽረት ፍጥጫም የመካከለኛው ምስራቅን ጂኦፖለቲካዊ ካርታም ዳግም ወደ መሳል ደረጃ እያመጣው ነው። ጦርነቱ በቃላት ደረጃ ብቻ ሳይሆን በሜዳው ላይ በሚወሰዱ እርምጃዎችም እየተለካ ባለበት በዚህ ወቅትም የሆርሙዝ ወሽመጥ የወደፊት ዕጣ ፈንታ የዓለምን የሰላም ጉዞ ይወስናል ወደሚል ድምዳሜ እንድንሄድ ያደርገናል። የሆርሙዝ ወሽመጥ በአሁኑ ወቅት ከወታደራዊ የፍጥጫ ቀጠናነት ባለፈም የኢራን ዋነኛ የዲፕሎማሲያዊ ማስገደጃ መሳሪያ ሆኗል። የኢራን አብዮታዊ ዘብ ወይም IRGC የአሜሪካና የእስራኤል አምባሳደሮችን ከግዛቶቻቸው የሚያባርሩ የገልፍ አረብ ሀገራትና የአውሮፓ ሀገራት በወሽመጡ ላይ ሙሉ ነጻነትና ስልጣን ያገኛሉ ሲል ያቀረበው ጥሪም በምዕራባውያን ጥምረት ውስጥ መከፋፈልን ለመፍጠር ያለመ ስትራቴጂካዊ እርምጃ ሆኖ ተወስዷል። ይህ የኢራን የመረጣችሁትን አስተናግዱ ወይም ሴሌክቲቭ አክሰስ ስልትም በተለይ በነዳጅ አቅርቦት ላይ ጥገኛ የሆኑ ሀገራት ከዋሽንግተን የጥቃት አቋም ጋር እንዲጋጩ ለማድረግ የታለመ ነው። አሜሪካ ቀጠናዊ ተጽዕኖ ይበልጥ ፈታኝ እንዲሆንባት ነው ያደረገው። የኢራን አብዮታዊ ጠባቂ ወይም ዘብ ያቀረበው ይህ አዲስ ቅድመ ሁኔታም ጉዳዩን ወደ ዲፕሎማሲያዊ ቁማር እየቀየረው ነው ያለው። አምባሳደሮችን ማባረር በወሽመጡ ላይ ካለው የነጻ መተላለፊያ መብት ጋር ማያያዝ ማለት ትልቅ የሆነ ዓለም አቀፋዊ አንድምታን ያለው እርምጃ ነው። ይህ እርምጃ ኢራን በዓለም አቀፍ ሕግ ላይ የተመሰረተውን የባህር ላይ መተላለፍ ነጻነት ወይም ፍሪደም ኦፍ ናቪጌሽን ወደ ፖለቲካዊ ሽልማትና ቅጣት የቀየረችበት ስልት ነው። የአሜሪካና የእስራኤልን አምባሳደሮች ከሀገር ካባረርክ በባህሩ ላይ የመተላለፍ ነጻነት ሽልማት ይሰጣል፣ ካላባረርክ ደግሞ ቅጣቱን ታገኛለህ የሚል ስልትን ነው ኢራን እየተጠቀመች ያለችው። የሆርሙዝ ወሽመጥ የዓለምን ከፍተኛ መጠን ያለው ነዳጅ የሚያስተላልፍ እንደመሆኑ መጠን ቴህራን ይህንን መተላለፊያ ዲፕሎማሲያዊ ቪዛ አድርጋ ነው እየተጠቀመችበት ያለችው። ለአውሮፓና ለአረብ ሀገራት የቀረበው ጥሪም አሜሪካ በእስራኤል በኩል የምታደርገውን ወታደራዊ እርምጃ እንዲቃወሙ የሚገፋፋ መርዛማ ማባበያ ሆኗል። ኢራን በዚህ በኩል ምዕራባውያን ሀገራት በኢኮኖሚ ጥቅማቸውና በፖለቲካዊ ታማኝነታቸው መካከል እንዲወዛወዙ ወይም ከሁለቱ አንዱ እንዲመርጡ በማድረግ የአሜሪካን ጸረ ኢራን ጥምረት ለመበተን በከፍተኛ ሁኔታ እየጣረች ትገኛለች። ሆኖም ግን ይህ ስልት በአውሮፓና በአረብ ሀገራት ላይ ትልቅ ጫናን የሚፈጥር ነው። በአንድ በኩል ከዋሽንግተን ጋር ያላቸውን ስትራቴጂካዊ ግንኙነት መጠበቅ አለባቸው፣ በሌላ በኩል ደግሞ የኢኮኖሚ ደህንነታቸውን ማረጋገጥ ግድ የሚላቸው ነገር ነው። ይህ የዲፕሎማሲ ቁማር ኢራን የጠበቀችውን ውጤት ሊያመጣላት ይችላል ወይ የሚለው ወሳኝ ጥያቄ ሆኖ ነው የሚነሳው። ውጤቱ እንደ ሀገራቱ የፖለቲካ አቋም ሊለያይ ይችላል። ለምሳሌ ለአውሮፓ ሀገራት ይህ ጥያቄ ፈጽሞ ተቀባይነት የሌለው ሊሆን ይችላል። ግን ደግሞ በነዳጅ ዋጋ መናር ምክንያት በውስጥ ፖለቲካቸው ላይ የሚፈጠረው ተቃውሞ ዋሽንግተንን ወደ ድርድር ጠረጴዛ እንድትመጣ ሊያስገድዳት ይችላል። ለአረብ ሀገራት ደግሞ ሁኔታው ይበልጥ ውስብስብ ነው። ከአውሮፓውያኖቹ በበለጠ ነገሩ የሚከብደው ለአረብ ገልፍ ሀገራት ነው። በህዝባቸው ውስጥ ያለውን የእስራኤል ጥላቻና የኢኮኖሚ ፍላጎታቸውን ለማስታረቅ በሚጥሩበት በዚህ ወቅት ኢራን እንዲህ አይነት አማራጭ ማቅረቧ በመንግስታቱ ላይ ከፍተኛ የዲፕሎማሲ ጫና ነው የሚፈጥረው። ይህ የኢራን ስሌትም ወታደራዊ ድልን ሳይሆን አሜሪካ በቀጠናው ያላትን የዲፕሎማሲ የበላይነት በማዳከም ጦርነቱን
በከፍተኛ ፖለቲካዊ ኪሳራ የመቀየር ስልት ነው። የዋሽንግተን ምላሽ ለእንዲህ አይነቱ ቁማር ቦታ የሰጠ አይመስልም። አሁን ላይ ሆነን ስንመለከተው ፕሬዚዳንት ትራምፕ በወሽመጡ ላይ ለሚወሰድ ማንኛውም እርምጃ የሚሰጠው ምላሽ 20 እጥፍ የበለጠ ይሆናል ማለታቸው ዲፕሎማሲያዊ ድርድሮችን ወደ ጎን በመተው ወደ ወታደራዊ ኃይል መፍትሄ መቃረባቸውን ነው የሚያሳየው። ትራምፕ የኢራንን የዲፕሎማሲያዊ ማታለያ በወታደራዊ ቀይ መስመር ለመመከት እየሞከሩ ነው። አንዲት ሊትር ነዳጅ እንዳትወጣ እናደርጋለን ለሚለው የኢራን ዛቻ አሜሪካ ኢራን ሀገር ሆና እንዳትቀጥል መልሳ እንዳትገነባ አድርገን እናወድማታለን የሚል ጽንፈኛ የሆነ ምላሽ እየሰጡ እንዲቀጥሉ አድርጓቸዋል። ዲፕሎማሲያዊ ቁማር የመጨረሻው ፍልሚያ ወይም ወደ ኤንድ ጌም እያመራ መሆኑን ማረጋገጫዎች ናቸው እነዚህ። ኢራን የሆርሙዝ መተላለፊያን እንደ ሽልማት ብታቀርብም አሜሪካ ግን ያንን መተላለፊያ በኃይል ለማስከፈት ያላትን ዝግጁነት በከፍተኛ ሁኔታ እያሳየች ነው። ይህ ደግሞ በዲፕሎማሲው መድረክ ላይ የነበረውን ፍጥጫ ወደ ቀጥተኛና መጠነ ሰፊ ወታደራዊ ግጭት የሚቀይር አደገኛ ሂደት ሆኗል። ይህ የአሜሪካ መንግስት ለኢራን የሆርሙዞች መጽዛቻ የሰጠው ምላሽ እስካሁን በጦርነቱ ወቅት ከታዩት ወታደራዊ ማስጠንቀቂያዎች ሁሉ እጅግ የከረረና ኢራን ዳግም ሀገር ሆና እንዳትቀጥል ልትፈራረስ የማድረግ ዓላማን ያነገበ መሆኑ እጅግ አደገኛ ሆኗል። ፕሬዚዳንት ዶናልድ ትራምፕ ኢራን የነዳጅ ፍሰቱን ለማስተጓጎል የምታደርገው ማንኛውም ሙከራ በ20 እጥፍ የሚበልጥ ጥቃት እንደሚያስከትልባት ገልጿል። ለምሳሌ በአንድ ሚሳኤል ጥቃት ብትፈጽም ኢራን ትራምፕ 20ውን ይተኩሳሉ ማለት ነው። 20 እጥፍ ዋጋ እናስከፍላታለን የሚል መልእክትን ያስተላለፉት። ይህ እርምጃ ደግሞ በቀላሉ ሊወድሙ የሚችሉ ስትራቴጂካዊ ኢላማዎችን በማውደም የሀገሪቱን የኢኮኖሚና ወታደራዊ መሰረት ሙሉ በሙሉ ለማፈራረስ ያለመ ነው። ይህ የትራምፕ ዴዝ ፋየር ኤንድ ፊውሪ ወይም ሞት እሳትና ቁጣም በሚል የተገለጸው ማስጠንቀቂያ ዋሽንግተን ግጭቱ ወደ ከፍተኛ የመጨረሻው የኃይል እርምጃ ለመውሰድ ያላትን ቁርጠኝነት የሚያሳይ ሆኖ ተወስዷል። ፕሬዚዳንት ትራምፕ በኢራን ላይ የሰነዘሩት ማስጠንቀቂያ እጅግ አስደንጋጭ ነው። ያ በ20 እጥፍ የሚለውና ዳግም እንደ ሀገር እንዳትቀጥሉ እናደርጋለን የሚሉት ቃላት አሜሪካ ነገሩን ከመደበኛ ወታደራዊ ግጭት ባለፈ የኢራንን ብሔራዊ ህልውና ኢላማ ማድረጓን ነው የሚያሳዩት። እንዲህ ያሉ ጽንፈኛ አቋሞች በቀጠናው ላይ ምን አይነት ወታደራዊ ስሌትን ይፈጥራሉ የሚለው ደግሞ መመልከት ግድ ይለናል። የትራምፕ ማስጠንቀቂያ ዲስፕሮፖርሽኔት ሪስፖንስ የሚባለው ወታደራዊ ስትራቴጂን የተከተለ ነው። አሜሪካ ለኢራን የነዳጅ መስመር መዝጋት ዛቻ የምትሰጠው ምላሽ የባህር ላይ ፍጥጫ ብቻ ሳይሆን የኢራንን የኢነርጂ፣ የኮሙኒኬሽን፣ የኢንዱስትሪ ማዕከላትን ሙሉ በሙሉ የማውደም ዘመቻ እንደሚሆን ነው ግልጽ መልእክት ያስተላለፈችው። በቀላሉ ሊወድሙ የሚችሉ ኢላማዎች የተባሉት እነዛ በትራምፕ አገላለጽ ማለት ነው አሜሪካ ካላት የረቀቀ የአየርና የሚሳኤል የበላይነት አንጻር የኢራን መከላከያ ሊመክታቸው የማይችላቸውን ስትራቴጂካዊ ቦታዎች ለይታ ማወቋን የሚያሳይ ነው። ይህ ደግሞ ኢራንን ወደ ድርድር ጠረጴዛ ለማምጣት ሳይሆን ከወታደራዊ አቅም ውጪ በማድረግ ስጋቷን ለአንዴና ለመጨረሻ ጊዜ ለማስወገድ የታለመ ሁለንተናዊ የጦርነት አቀራረብ ነው። ሆኖም ግን ትራምፕ በዚሁ መግለጫቸው ጦርነቱ በቅርቡ ሊያበቃ እንደሚችል ነው የገለጹት። አክለውም ከቀጠሮው ቀድሞ የተከናወነ መሆኑን የጠቀሱት ከሚጠበቀው በላይ በፍጥነት እየተጓዝን ነው የሚል መልእክትን ያስተላልፉት። ይህ በጦርነት ፍጥነት ላይ ያላቸው እምነትና እየሰጡት ያሉት እጅግ የከረረ ዛቻ ደግሞ እንዴት ነው አብሮ የሚሄደው? እዚህ ላይ የትራምፕ ስትራቴጂ በኃይል ሰላምን ማምጣት የሚል ይዘት ያለው ነው። ጦርነቱ በአጭር ጊዜ ሊያልቅ ይችላል ማለታቸው አሜሪካ ያላትን ከፍተኛ የቴክኖሎጂ የበላይነት ተጠቅማ የኢራንን መከላከያ በፍጥነት በመስበር ስራዋን እንደምታጠናቅቅ ለማሳየት የሄዱበት ርቀት ነው። ነገር ግን ይህ ግምት የኢራን አብዮታዊ ዘብ ወይም IRGC ያለውን ጽናትና የረዥም ጊዜ ጦርነትን የመሳብ ፍላጎት ያላገናዘበ ሊሆን የሚችል ነው። የትራምፕ ዴዝ ፋየር ኤንድ ፊውሪ የሚለው ዛቻ ኢራን ያቀረበችውን የዲፕሎማሲያዊ ቁማር በወታደራዊ ቀይ መስመር በመመከት የትኛውም አይነት ወታደራዊ ፍጥጫ ወደ ከፍተኛ ጥፋትን በመቀየር ኢራንን ለማስደንገጥ እቅድ መያዛቸውም ያሳያል። ይህ የአሜሪካ የከረረ አቋም ደግሞ በዓለም አቀፍ ደረጃ በተለይ በነዳጅ ገበያው ላይ ትልቅ ስጋትን ፈጥሯል። ዋሽንግተን የኢራንን መሰረተ ልማት ካወደመች ይህ በቀጠናው ካሉ ሌሎች የነዳጅ አምራች ሀገራት ደህንነት ጋር በቀጥታ የሚገናኝ ነው። ትልቁ ስጋትም እዚህ ላይ ነው። ትራምፕ ኢራን ዳግም እንዳትገነባ አድርገው ለማፍረስ ማቀዳቸውና መዛታቸው የሀገሪቱን የነዳጅ ማጣሪያዎችና የወደብ ተቋማት ማውደምን እንደሚጨምር ከግምት ውስጥ ማስገባት ይገባል። ይህ ደግሞ በምላሹ ኢራን በክልሉ ባሉ የአሜሪካ አጋሮች ላይ ጥቃት እንድትሰነዝር በከፍተኛ ሁኔታ ሊያነሳሳት ይችላል። ትራምፕ ለአሜሪካ አጋሮችና ለራሷም ጭምር ሰላምን እመኛለሁ ቢሉም እየወሰዱት ያለው ወታደራዊ አቋም ግን ቀጠናውን ወደ ባሰና ወደማይቀለበስ ግጭት የሚከት ነው። ይህ የአሜሪካ ማስጠንቀቂያም ለኢራን የሰጠው መልእክት አንድና አንድ ብቻ ነው። ለማንኛውም የሆርሙዝ ወሽመጥ እንቅስቃሴ የምትከፍሉት ዋጋ ሀገራዊ ህልውናችሁን እስከ ማጣት ሊደርሳል የሚል ነው። ይህ ደግሞ በቀላሉ ሊታይ የሚችል ማስጠንቀቂያና ዛቻ አይደለም። በመካከለኛው ምስራቅ እየተካሄደ ባለው በዚህ ታሪካዊ ፍጥጫና ጦርነት ውስጥም የኢራን አብዮታዊ ዘብ ወይም
IRGC የጦርነቱን የጊዜ ሰሌዳ በተመለከተ ለአሜሪካ ግልጽና ጠንካራ የሆነ ምላሽ ሰጥቷል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ በቅርቡ ሊያበቃ ይችላል የሚል ግምት ቢያስቀምጡም የኢራን የጦር ኃይሎች ግን የጦርነቱን ማብቂያ የምንወስነው እኛ እንጂ አሜሪካ አይደለችም በማለት ዋሽንግተን ግጭቱን በፈለገችው ፍጥነት የመቋጨት አቅም እንደሌላት ገልጿል። ይህ የኢራን አቋም የቀጠናውን የወደፊት ሁኔታና ወታደራዊ ስሌት በራሷ እጅ ለማቆየት ያላትን ጽኑ ፍላጎት የሚያሳይ ቢሆንም ግጭቱ ወደ ረጅም ጊዜ የአቅም መፈታተን ወይም ዋር ኦፍ አትሪሽን የመቀየር ስልት አካል ሆኖ ሊወሰድ ይችላል። የኢራን አብዮታዊ ዘብ የሰጠው መግለጫ እጅግ የሚገርም ድፍረት የታየበትም ነው። ትራምፕ ጦርነቱን ከቀጠሮ ቀድሞ እየተከናወነ ያለ በጥሩ ፍጥነት እየሄደ ያለ ብለው ቢገልጹትም ኢራን ግን የጦርነቱን ፍጻሜ የሚወሰነው በእኛ ነው በማለት ነው አሜሪካን እየተገዳደረች ያለችው። የአይአርጂሲ መግለጫ በቀጥታ ያነጣጠረውም በአሜሪካ ኤግዚት ስትራቴጂ ወይም የጦርነቱ ፍጻሜ ወይም መውጫው መንገድ ላይ ነው። አሜሪካም ከፍተኛ የቴክኖሎጂ የበላይነቷን ተጠቅማ ኢራንን በፍጥነት በማንበርከክ ጦርነቱን በአጭር ጊዜ የመጨረስ ፍላጎት አላት። ነገር ግን ኢራን እኛንን የምንወስነው በሚል አቋም አጽንታለች። ጦርነቱ አሜሪካ በፈለገችው ሰዓትና ቦታ እንደማያበቃም በግልጽ እያሳየች ትገኛለች። ይህ ማለት ደግሞ ኢራን ግጭቱን ወደ አልተመጣጠነ ጦርነት በመቀየር አሜሪካን በረጅም ጊዜ ውዝግብ ውስጥ በማሰልቸትና በኢኮኖሚ በማዳከም ድል ለመቀዳጀት እያለመች ነው ያለችው። የአሜሪካ ጦር ኃይሎች ጦርነቱን አይጨርሱትም ማለታቸውም በቀጠናው ያሉት የኢራን የፕሮክሲ ኃይሎችና የሚሳኤል አቅሞች ጦርነቱን ወደማይጠበቅ አቅጣጫ ሊመሩት እንደሚችሉ ነው ማስጠንቀቂያ ያሳዩት። ይህ የኢራን አቋም በተለይ አዲሱ መሪ ሞጅተባ ኻሜኔ ስልጣን በያዙበት ወቅት መምጣቱ ደግሞ ሌላ ትልቅ ትርጉም አለው። አዲሱ አመራር ለአሜሪካ ጫና እጅ ላለመስጠት የወሰደው የሃርድ ላይነር አቋም ማሳያ ተደርጎም ሊወሰድ ይችላል። ይህ ለአዲሱ መሪ ታማኝነት የማሳያ መንገድም ነው ጭምር። የአይአርጂሲ አዛዦች ለሞጅተባ ኻሜኔ ያላቸውን ድጋፍ ባረጋገጡበት ወቅት እንዲህ ያለ መግለጫ መስጠታቸው በኢራን ውስጥ ወታደራዊ ክንፍ የፖለቲካ ውሳኔዎችን ሙሉ በሙሉ እየተቆጣጠረ መሆኑን የሚያሳዩ ናቸው። አዲሱ አመራር ከአሜሪካ ጋር ወደ ድርድር ከመግባት ይልቅ ወታደራዊ ፍጥጫውን እንደ ህልውና ማስከበሪያ መሳሪያ ነው እየተጠቀመበት ያለው። የክልሉ የወደፊት ሁኔታም በእኛ የጦር ኃይሎች እጅ ነው ማለታቸው ኢራን በቀጠናው ያላትን ተጽዕኖ ለመከላከል እስከ መጨረሻው እንደምትጓዝና ማንኛውም አይነት የውጭ ጫና እንደምትመክትም መልእክት ያስተላልፈ ሆኗል። ነገር ግን ትራምፕ ኢራን ዳግም እንዳትገነባ አድርገን እንመታታለን በሚል የከረረ ማስጠንቀቂያ መስጠታቸው ኢራን ጦርነቱን ለማስቀጠል ያላት ፍላጎት ከአሜሪካ ሊሰነዘር ከሚችለው እጅግ ከባድ ጥፋት ጋር ሲነጻጸር ምን ያህል ዋጋ ነው የሚያስከፍላት የሚለው ትልቁ ጥያቄ ሆኖ ይነሳል። ትልቅ ስጋት ይዞ የሚመጣውም ይህ ጉዳይ ነው። ኢራን ጦርነቱን ባሰበች ቁጥር አሜሪካ የምትወስደው ወታደራዊ እርምጃ ይበልጥ አጥፊ እየሆነ ነው የሚሄደው። ያ ትራምፕ ዴዝፋየር ኤንድ ፊውሪ በሚል የገለጹት ማስጠንቀቂያም ኢራን ጦርነቱን ለማስቀጠል በሞከረች ቁጥር የምትከፍለው ዋጋ የኢራንን ህልውና ሀገራዊ ውድመት እያስከተለ እንደሚሄድ ገልጿል። ሆኖም የኢራን አብዮታዊ ዘብ ስሌቱ የጋራ ጥፋት የሚል እንደሆነ እናውቃለን። ሙቹዋል ዲስትራክሽን ላይ የተመሰረተ ሊሆን እንደሚችልም መረጃዎች ያሳያሉ። እነሱ ከጠፉ የዓለም የነዳጅ ፍሰት የቀጠናው ሰላምም አብሮ እንዲጠፋ በማድረግ አሜሪካን ወደ ኋላ እንድታፈገፍግ ለማስገደድም ነው እየጣሩ ያሉት። ይህ ደግሞ በሁለቱ ወገኖች መካከል ያለውን ፍጥጫ ወደማይመለስ የጦር አውድማነት እየቀየረው ነው ያለው። በሌላ በኩል ደግሞ የእስራኤል ወታደራዊ ስትራቴጂ አሁን ላይ ከድንበር ዘለል ጥቃት ባለፈ የኢራንን አገዛዝ መሰረት የማናጋትና የውስጥ ስርዓት ለውጥን ወይም ሬጂም ቼንጅ የማምጣት ግልጽ ግብ ይዞ ተነስቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በብሔራዊ የጤና ድንገተኛ አደጋ ኦፕሬሽን ማዕከል ባደረጉት ጉብኝት እስራኤል የኢራንን አጥንት እየሰበረች መሆኗና እጇ አሁንም እንደተዘረጋ ገልጿል። ይህ የእስራኤል የአጥንት ስብራት ዘመቻም የኢራንን ወታደራዊና ኢኮኖሚያዊ አቅም ሽባ በማድረግ የኢራን ሕዝብ የጭቆና ቀንበርን አሽቀንጥሮ እንዲጥልና ዘላቂ የፖለቲካ ለውጥ እንዲመጣ ለማበረታታት የታለመ ስለመሆኑ ኔታንያሁ ተናግረዋል። ጠቅላይ ሚኒስትር ኔታንያሁ የተጠቀሙት ይህ አጥንት የመስበር የሚለው አገላለጽ ደግሞ እጅግ ጠንካራና ስልታዊ ይዘት ያለው ነው። እስራኤል ይህንን ዘመቻ በኢራን ላይ ስታካሂድ ዋናው ትኩረቷ ወታደራዊ ተቋማት ላይ ብቻ ነው ሲባል ቆይቷል። ነገር ግን የአገዛዙ ህልውና እስከ ማክሰም ይዘልቃል የሚሉ ነጥቦችም አሁን እየተነሱ ነው። የእስራኤል ስትራቴጂ ሁለት መልክ ነው ያለው። አንደኛው የኢራንን የፕሮክሲ ኃይሎችና ወታደራዊ መዋቅር ማዳከም ነው። ሁለተኛው ግን ዋናው ብለን ልናነሳው የምንችለው አገዛዙ በህዝቡ ላይ ያለውን ቁጥጥር ማላላት ነው። ኔታንያሁ የኢራን ህዝብ የጭቆና ቀንበር አሽቀንጥሮ እንዲጥል ሲሉ መናገራቸው እስራኤል የኢራንን ወታደራዊና የደህንነት መዋቅር በከፍተኛ ሁኔታን በማዳከም ለውስጥ አመጽ ምቹ ሁኔታን ለመፍጠር እንዲሁም ሬጂም ቼንጅ እንዲኖር እየሰራች መሆኑን ያሳያሉ። አጥንት የመስበር ዘመቻው ኢራን በክልሉ ያላትን ተሳታፊነትና የመከላከል አቅምን በማውደምም አገዛዙ ለህዝቡ ጥያቄ ምላሽ መስጠት ወደማይችልበት ደረጃ ላይ እንዲደርስና የህዝብ አመጽ ተነስቶ ስርዓቱ እንዲገረሰስ ለማድረግ የታለመ ነው። ሆኖም የኔታንያሁ
የኢራን ህዝብ ካመፀ ዘላቂ ለውጥ እናመጣለን ሲሉ መናገራቸው ይህ ማለት እስራኤል ጦርነቱን ወደ ወታደራዊ ድል ብቻ ሳይሆን የቀጠናውን ጂኦፖለቲካዊ ካርታ ለመለወጥ እንደ ትልቅ አጋጣሚ የተጠቀመችበት ነው ማለት እንችላለን። እስራኤል ይህንን ግጭት የኢራንን ስጋት ለአንዴና ለመጨረሻ ጊዜ ማስወገጃ መንገድ አድርጋ ነው የምታየው። ኔታንያሁ የእስራኤል ዓለም አቀፍ አቋም ተቀይሯል ማለታቸው እስራኤል በቀጠናው የምትወስደው ወታደራዊ እርምጃ በብዙ ሀገራት ዘንድ ምናልባትም በሚስጥር ድጋፍ እያገኘ መሆኑን ለማመላከት ተጠቅመውበታል። የእስራኤል ስሌት የኢራንን አገዛዝ ሲወድቅ የሰላም ክበብ እንደሚሰፋና የቀጠናው የጸጥታ ሁኔታም መሰረታዊ ለውጥ እንደሚያመጣ ነው። ይህ ደግሞ ከአሜሪካው ፕሬዝዳንት ማስጠንቀቂያ ጋር ተዳምሮ ኢራን በሁለት በኩል ማለትም በውጭ ወታደራዊ ጫናና በውስጥ ህዝባዊ አመጽ ስጋት ውስጥ እንድትወድቅ ያደረገ ነው ያለው። ነገር ግን ይህ ስልት ከፍተኛ አደጋ ይዞ የሚመጣም ነው። ኢራን የአጥንት ስብራት ዘመቻውን ለመመከት በምትወስደው እርምጃ እስራኤልና ቀጠናውን ወደማይጠበቅ ጦርነትና ውድመት ልትከተው ትችላለች። ኔታንያሁ እጃችን አሁን ተዘርግቷል ማለታቸው ለዚሁ ዝግጁ መሆናቸውን ነው የሚያሳየው። ግን ደግሞ የእስራኤል ወታደራዊ ዝግጁነት አሁን ላይ ከፍተኛ ደረጃ ላይ ቢገኝም ኔታንያሁ ይህንን ንግግር ያደረጉት በጤና ድንገተኛ አደጋ ማዕከል መሆኑ እስራኤል ለማንኛውም አይነት የኢራን ምላሽ የሚሳኤል ጥቃትን ጨምሮ በውስጥ በኩል ዝግጁ መሆኗን ለማሳየት ነው የተጠቀሙበት። እጃችን ተዘርግቷል የሚለው መልእክታቸው እስራኤል የጀመረችውን የአገዛዙን አቅም የማዳከም ስራ እስከ መጨረሻው እንደምትገፋበትና ኢራን በወሰደችው እርምጃ ሁሉም ምላሽ ለመስጠት አቅሙም ሆነ ፍላጎቱ እንዳላት የሚያረጋግጥ ይሆናል። ይህ የኔታንያሁ አቋምም ጦርነቱ ከግጭት ባለፈ የቀጠናውን ስር ነቀል ለውጥ መጀመሪያ እንዲሆን ታስቦ የተነደፈ ነው። በኢራን ከፍተኛ የፖለቲካና የሃይማኖት መዋቅር ውስጥም የተከሰተው የአመራር ሽግግር በሀገሪቱ ታሪክ ውስጥ እጅግ ወሳኝና አወዛጋቢ ምዕራፍ ሆኖ ተመዝግቧል። ኔታንያሁ መሰል አቋም ትራምፕ መሰል አቋም በሚያራምዱበት ሰዓት ኢራን ስሙዝ የሆነ የፖለቲካና የሃይማኖት መዋቅር ሽግግር አድርጋለች። በሀገሪቱ ታሪክ ውስጥም እጅግ ወሳኝና አወዛጋቢ ምዕራፍ ሆኖ የተመዘገበው ይህ ሂደት የኢራን አብዮታዊ ጠባቂ ወይም IRGC ለአዲሱ ከፍተኛ መሪ ሙጅታባ ኻሜኔ ያላቸውን ታማኝነት በይፋ አሳይተዋል። አገዛዙም በውጭ ወታደራዊ ጫና ውስጥ ባለበት በዚህ ወቅት የውስጥ አንድነቱን ለማጠናከር የወሰደው ይህ ስልታዊ እርምጃ ሆኖ ተወስዷል። ሆኖም ግን ይህ ሽግግር በዋሽንግተን በኩል ተቀባይነት የሌለው ተብሎ ተጠርቷል። በአሜሪካና በአዲሱ የቴህራን አመራር መካከል ያለው ግንኙነትም ገና ከጅምሩ ወደ ከፍተኛ ግጭት ውስጥ ገብቷል። ይህ የአዲሱ መሪ ህልውና ከጦርነቱ ውጤት ጋር በቀጥታ የተቆራኘ እንዲሆን አድርጎታል። በኢራን ውስጥ የተካሄደው የአመራር ሽግግር በዓለም አቀፍ ደረጃ ትልቅ መነጋገሪያ ነበር። ሙጅታባ ኻሜኔ ስልጣን በያዙ ማግስትም IRGC የሰጠው የድጋፍ መግለጫ አዲሱ መሪ ከወታደራዊ ክንፍ ጋር ያላቸውን ጥብቅ ቁርኝት የሚያሳይ ነው። ይህ በኢራን የውጭ ፖሊሲ ላይ ምን አይነት ለውጥ ይዞ ይመጣል የሚለው ደግሞ በጉጉት የሚጠበቅ ጉዳይ ነው። የሙጅታባ ኻሜኔ ስልጣን መያዝ የኢራን አገዛዝ ወደ ሃርድ ላይነር ወይም ይበልጥ ጽንፈኛ ወደሆነ አቋም መሸጋገሩን ነው የሚያሳየው። አዲሱ መሪ ከአባታቸው ይልቅ ለአብዮታዊው ዘቡ IRGC ቅርብ እንደሆኑ የሚታወቅ ነው። የጦር ኃይሉ ደግሞ የሰጣቸው ድጋፍ አገዛዙ ወታደራዊ መዋቅሩን እንደ ዋና የፖለቲካ ምሰሶ ይጠቀምበት መሆኑን ያረጋግጣል። ይህ ማለት ኢራን ከአሜሪካ ጋር ወደ ድርድር ከመግባት ይልቅ ወታደራዊ ፍጥጫውን እንደ ብቸኛ የመከላከያ ስልት ልትከተል ትችላለች የሚሉ ግምቶች እንዲበረቱ አድርጓል። ሙጅታባ ኻሜኔ በስልጣን ለመቆየት የIRGC ድጋፍ ስለሚያስፈልጋቸው የጦር ኃይሉ የሚወስዳቸውን ጠንካራ እርምጃዎች እንደ ሆርሙዝ ወሽመጥ የመሳሰሉ አካባቢዎችን የመዝጋት እርምጃዎችን የመደገፍ ግዴታ ይጣልባቸዋል ሙጅታባ ኻሜኔ። ሆኖም ግን ፕሬዚዳንት ትራምፕ ይህንን ሽግግር ተቀባይነት የሌለው ሲሉ ቀድሞ ስላጣጣሉት አሜሪካ የአዲሱን መሪ ህጋዊነት አለመቀበሏ በሁለቱ ሀገራት መካከል የዲፕሎማሲያዊ መውጫ መንገድ ሙሉ በሙሉ የተዘጋ እንዲመስል አድርጎታል። የትራምፕ አቋም የሚያሳየው ዋሽንግተን ከኢራን አዲሱ አመራር ጋር የመደራደር ፍላጎት እንደሌላት ነው የሚያሳየው። አሜሪካ ሙጅታባ ኻሜኔን እንደ ህጋዊ መሪ አለመቁጠሯ ደግሞ የኢራንን ስርዓት ሙሉ በሙሉ የመቀየር ወይም የሬጅም ቼንጅ ፍላጎት እንዳላት የሚያሳይ ነው። ከእስራኤል በኩልም ተመሳሳይ ፍላጎት ነው ያለው፣ ከአሜሪካ በኩልም የሬጅም ቼንጅ ፍላጎት ነው ያለው። ምንም እንኳን እነሱ በይፋ ወጥተው እንደዛ አይነት ፍላጎት እንደሌለ ቢገልጹ ማለት ነው። ይህ ደግሞ በኢራን አመራር ውስጥ የህልውና ስጋት ስለሚፈጥር ይበልጥ ወደ ጦርነትና ወደ ጽንፈኛ እርምጃዎች እንዲገፋፉ ነው የሚያደርጋቸው። ትራምፕ ያ ዴዝ ፋየር ኤንድ ፊውሪ በሚል የሰነዘሩት ዛቻም በቀጥታ አዲሱን አመራር ኢላማ ያደረገ ስለመሆኑ የሚያጠራጥር አይደለም። ይህም ሙጅታባ ኻሜኔ በስልጣናቸው መጀመሪያ ላይ ከባድ ወታደራዊና ዲፕሎማሲያዊ ፈተና እንዲገጥማቸው አድርጓል። በእስራኤል በኩልም ጠቅላይ ሚኒስትር ኔታንያሁ የኢራን ህዝብ አገዛዙን እንዲጥል ጥሪ ማቅረባቸው በአዲሱ መሪና በህዝቡ መካከል ያለውን ክፍተት ለማስፋት አልመው እየሰሩ እንደሆነ ያሳያል። ይህ የውስጥ ሽግግር በእስራኤልና በአሜሪካ ስሌት ውስጥ እንደ ደካማ ጎን ነው እየታየ ያለው። የእስራኤልና የአሜሪካ ስትራቴጂ የአዲሱን መሪ ጅምር ስልጣን ለማዳከም የታለመ ነው። ማንኛውም የአመራር ሽግግር ወቅትም ሀገራት ለውስጥ አለመረጋጋት ተጋላጭ የሚሆኑበት ጊዜ ነው። ኔታንያሁ የጭቆና ቀንበርን አሽቀንጥሮ መጣል በሚል የሰጡት መግለጫ የኢራን ህዝብ በአዲሱ መሪ ላይ ያለውን ጥርጣሬ ወደ ተግባራዊ አመጽ እንዲቀየር ለማበረታታት ነው።
በሌላ በኩል በመካከለኛው ምስራቅ የተጋረጠው ይህ ደም አፋሳሽ ጦርነት አሁን ላይ መላው ዓለም ወደማይቀለበስ የኢኮኖሚና የጸጥታ ቀውስ ነው እያስገባው ያለው። የኢራን አብዮታዊ ዘብ የሆርሙዝ ወሽመጥን እንደ መጨረሻ ያሉና መከላከያ መሳሪያ ለመጠቀም ወስኖ እየሰራ ነው። ከዋሽንግተን በኩል ደግሞ ኢራን ዳግም ሀገር ሆና አትቀጥልም፣ አፍርሰናት ዳግም አትገነቧትም የሚል የጥፋት ዛቻን ነው እያስከተሉ ያሉት። ይህ በፕሬዚዳንት ትራምፕ ሞትና ቁጣ እንዲሁም በእስራኤል የአጥንት ስብራት ዘመቻ መካከል የተወጠረው የቀጠናው እጣ ፋንታም በአዲሱ የኢራን መሪ ሙጅታባ ኻሜኒ የመጀመሪያ ወራት ስልጣን ላይ ትልቅ የታሪክ ፈተና ላይ ጥሏል። በአሁኑ ሰዓት ሁኔታው እጅግ ተስፋ አስቆራጭና አደገኛ ደረጃ ላይ የደረሰ ነው የሚመስለው። በአንድ በኩል የነዳጅ ፍሰቱን የመዝጋት ስጋት፣ በሌላ በኩል ደግሞ አንድን ሀገር ሙሉ በሙሉ የማውደም ማስጠንቀቂያዎች እየወጡ ነው ያሉት። ይህ ፍጥጫ ወታደራዊ መፍትሄ ሊኖረው ይችላል ወይ፣ በወታደራዊ መንገድ ሊፈታ ይችላል ወይ ብለን እንድንጠይቅ ያስገድደናል። በአሁኑ ወቅት ወታደራዊ መፍትሄው እጅግ ውድ ዋጋን የሚያስከፍል ነው። አሜሪካና እስራኤል የኢራንን ወታደራዊ አቅምና መሰረተ ልማት ማዳከም ቢችሉም እንኳን የኢራን አብዮታዊ ዘብ የጦርነቱን ማብቂያ የምንወስነው እኛንን ማለቱ ግጭቱን ወደ ረጅም ጊዜ ትርምስ ሊቀይረው ይችላል። ትልቁ ስጋትም ጦርነቱ ከተጀመረ በኋላ በቀላሉ ሊቆም የሚችል አለመሆኑ ነው። የነዳጅ ዋጋ መናርና የቀጠናው ሀገራት መፈራረስም አሸናፊ የሌለበት የጋራ ጥፋት ወይም ሙቹዋል ዲስትራክሽንን ሊያስከትል ይችላል። በመሆኑም ታዲያ ወታደራዊ እርምጃው አጭርና ድል አድራጊ እንዲሆን የታለመ ተደርጎ ቢጀመርም ውጤቱ ግን መላውን ዓለም ለበርካታ አስርት ዓመታት የሚጎዳ ጠባሳ ሊተው የሚችል ነው። የዲፕሎማሲው መስክ ካላችሁ ደግሞ ኢራን ያቀረበችው አምባሳደሮችን የማባረር ቅድመ ሁኔታ ትራምፕ ለድርድር ያላቸውን ደካማ ፍላጎት የሰላም ተስፋን አጨልሞታል። ዲፕሎማሲው አሁን ላይ በዜሮ ድምር ጨዋታ ወይም ዜሮ ሳም ጌም ውስጥ ነው እየሄደ ያለው። አንዱ ወገን ሲያተርፍ ሌላው የሚከስርበት ሁኔታ ነው የተፈጠረው። ኢራን ዲፕሎማሲውን እንደ ወታደራዊ ጫና መቀነሻ እየተጠቀመችበት ቢሆንም አሜሪካ ደግሞ ዲፕሎማሲው እንዲሰራ መጀመሪያ የኢራን አገዛዝ ሙሉ በሙሉ ሊዳከም ይገባል የሚል ጥብቅ አቋምን ይዛለች። የእስራኤል ስትራቴጂም ቢሆን የአገዛዙን መውደቅ እንደ ብቸኛ አማራጭ የሚያይ ነው። የሰላም ድርድሮች አስቸጋሪ ሆነዋል። ይሁን እንጂ የዓለም ሀያላን ሀገራትና የነዳጅ ገዢዎች በኢኮኖሚ ውድቀት ስጋት ሳቢያም በሁለቱ ወገኖች ላይ ጠንካራ ጫና ማሳደር ከቻሉ ምናልባት ከመጨረሻው ጥፋት በፊት መጠነኛ መረጋጋት ሊመጣ ይችላል የሚል ተስፋ አለ። ለማጠቃለል ግን የመካከለኛው ምስራቅ የወደፊት እጣ ፋንታ አሁን ባለው የኃይል ሚዛን ፍጥጫ ውስጥ እንዴት ነው የሚሆነው? አዲሱ መሪ ሙጅታባ ኻሜኒ ሚናቸው በዚህ ሂደት ላይ ምን ይሆናል የሚለውን በመመልከት ልዩ ጥንቅራችንን እንቋጨው። ወደፊት የምናየው ሁኔታ እጅግ ፈታኝ እንደሚሆን የሚያጠራጥር አይደለም። ሙጅታባ ኻሜኒ በስልጣን ለመቆየት ሲሉ የአይአርጂሲን ጽንፈኛ አቋም መደገፋቸው ሊቀጥሉ ግድ ይላቸዋል። ይህም አሜሪካ ወደ ከባድ እርምጃን ይገፋታል። ኔታንያሁም ቢሆኑ እስራኤልን ካለባት የሉና ስጋት ለመውጣት የአጥንት ስብራት ዘመቻውን አጠናክራ ትቀጥላለች ሊሉ ይችላሉ። በመሆኑም ታዲያ ቀጠናው ወደ ሰፊ ጦርነት ወይም ወደ ስር ነቀል አገዛዝ ለውጥ እርምጃ ሊያመራ ይችላል። የዚህ ጦርነት ማብቂያ ደግሞ በዋሽንግተን የጊዜ ሰሌዳ ሳይሆን በሜዳው ላይ በሚከሰተው ተጨባጭ ኃይል ሚዛን ለውጥና በኢራን ሕዝብ የውስጥ እንቅስቃሴ የሚወሰን ይሆናል። ዓለማውን ያለችው የጦርነት ማብቂያው የሚወስነው ማን ነው ለሚለው ጥያቄ ምላሽ ለማግኘት በሚደረግ የታሪክ ፉክክር ውስጥ ነች። ግን ጦርነቱ የተጀመረበት እንጂ መቼ ያበቃል የሚባለው ቀን እስካሁን ድረስ በግልጽ ሊታወቅ አይችልም። አይአርጂሲ ረጅም ጊዜ ይዘልቃል ይላል፣ ትራምፕ ደግሞ በአጭር ጊዜ ውስጥ ይቋጫል እያሉ ነው ያሉት። ምን ይሆናል የሚለው ግን በቀጣይ አብረን የምንመለከተው ጉዳይ ነው የሚሆነው በማለት የዕለቱን የልዩ ጥንቅር መሰናዶአችንን እዚህ ላይ እንቋጫለን። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ቸር ሰንብቱ። ሰላም።